ካለስ ደግሞ መረጃ ብትሰጠኝ የሚል ይህም መልስ ሁለተኛውን ጥያቄ ያቀርባል። ተውራት እና ኢንጂል ወርደዋል ብላችሁ ታምናላችሁ ወይ? አዎ እናምናለን። አሁን ያ በእጃችሁ ላይ አለ ወይ? አዎ በእጃችን ላይ አለ። ተውራት እና ኢንጂል ማለት ተውራት ለሙሳ የተሰጠ ትምህርት ነው። ኢንጂል ደግሞ ለዒሳ የተሰጠ ትምህርት ነው። ይህ ትምህርት በእጃችሁ ላይ አለ ወይ? አዎ በደንብ አለ። የሙሳ ዓለይሂ ሰላም የተሰጠው አስተምህሮ በእጃችን ላይ አለ። ለዒሳ የተሰጠው አስተምህሮ በእጃችን ላይ አለ ይገኛል። እንደዛ ሳይሆን በመጽሐፍ ደረጃ ነው እንደ ሪፈር ሳይሆን እያወራሁት ያለሁት በመጽሐፍ ደረጃ እንደ ቁርአን አላቸው ወይ ለማለት። መጽሐፍ አይደለም ከሰማይ እያወረደላቸው መጽሐፍ አይደለም፣ ቃሉን የተሰጣቸው አይደለም። ያ ቃል አለ ወይ? በደንብ አለ፣ እጃችን ላይ ይገኛል። አንተ አልገባህም። ምን እያልኩ ያለሁት እኮ በዛን ዘመን በቃል አማካኝነት ሲወርድ እነሱ ጽፈውታል በመጽሐፍ ደረጃ ወይስ እንዴት ነው ለማለት። ጥያቄህን ትቀያይረዋለህ። በተመለሰ ቁጥር ጥያቄ አትቀያይሩ። ለሙሳና ለዒሳ ቀየርክኝ አይደለም። እሺ አዳምጥልኝ። ለሙሳና ለዒሳ የተሰጠው መጽሐፍ አለ ወይ? ትምህርቶቹ በደንብ አድርገው አሉ ከኛ ጋር። አይ በመጽሐፍ ደረጃ በመጽሐፍ ነው ወይ ከሰማይ የወረደው? ከሰማይ መጽሐፍ አይደለም የወረደላቸው፣ ቃሉን የወረደላቸው አይደለ? ያ ቃል አለ ወይ? በደንብ አለ። ልንገርህ ትምህርታቸው ምን እንደነበር። የምትነግረኝ ከቁርአኑ ነው ወይስ ከነሱ መጽሐፍ ነው እያልኩ አሁን አልገባህም። ምን እያልኩ ያለሁት በደንብ ገብቶኛል። ከእነዚህ የራሳቸውን መጽሐፍ ትምህርታቸው ምን እንደነበር። ኦኬ እሺ፣ ከመጽሐፋቸው ከራሳቸው መጽሐፍ ያ የተሰጣቸው መጽሐፍ አምላክ ከማን ዘንድ ነው? ከአምላክ አላህ ስብሐነ ወተዓላ ዘንድ። ያ የሰጣቸው አካል ራሱ ይተርክልናል። ትምህርታቸውን ሲተርክልን ጊዜ ምን ይላል? ሙሳ ይላል። ሙሳንም በእርግጥ ልኬው ነበር ይላል። ያየህ ذلك ልክ ነው። ወአተይና ዒሳ ብነ መርየም አልበይናት ወአየድናሁ ቢሩሕ ልቁዱስ ምን እንዳላቸው ዒሳ ልክ እንዲሁ ለህዝቦች ያስተማራቸውን ይነግርልናል። ወዛቻል ወይ ቃለ ዒሳ ብነ ያ በኒ እስራኤል ኢኒ ረሱሉላህ ኢለይኩም ሙሰዲቀን ሊማ በይነ የደይ የማርያም ልጅ ዒሳ ለእስራኤል ልጆች እንዲህ ባላቸው ጊዜ አስታውስ፣ እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩላቸው የአላህ መልእክተኛ ነኝ እያለ አስተማራቸው። ኢነላህ ረቢ ወረብኩም ፈዕቡዱ ሀዛ ሲራጡ ሙስተቂም። ይህ የመሲሁ አስተምህሮ ነው። የእኔም ጌታ የእናንተም ጌታ እርሱ አላህ ብቻ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አላቸው። ኢነማ ኢላሁኩም ላህ። ይህ የሙሳ አስተምህሮ ነው። ወቃለ ሙሳ ሊቀውሚሂ፣ ሙሳም ለህዝቦቹ እንዲህ አላቸው፣ ኢንኩንቱም አመንቱም ቢላሂ ፈዐለይሂ ተወከሉ ኢንኩንቱም ሙስሊሚን። በአንድ አላህ የምታምኑ እንደሆናቸውና ሙስሊሞች እንደሆናቸው በእርሱ ብቻ ላይ ተመኩ አላቸው። አያ የእነሱ ብቻ አይደለም ያለን እኛ። የአብርሃም ትምህርት አለን፣ የኢስሐቅ ትምህርት አለን፣ የያዕቆብ ትምህርት አለን፣ የዩሱፍ ትምህርት አለን፣ የሁሉም ነቢያት ትምህርት አለን፣ በእጃችን ላይ ይገኛል። አይ እኔ አሁን የጠየቁት ጥያቄ ይሄ አሁን ለምሳሌ አንተ እያብራራልኝ ያለው ቁርአን ላይ ነው አይደለ? ሪፈር እያደረገ ቁርአን ላይ የሙሳን አስተምሮ ቁርአን ላይ ነው የሚገኘው። እንደዛ ነው እያልከኝ ያለው። የጠቀስካቸውን መጽሐፍቶች ተውራትና ኢንጅል ብለህ አነሳህ አይደለ? ያን ቃል ከሰጣቸው ከአምላክ ዘንድ የመጣ ቃል ነው እያነበብኩልህ ያለሁት። ቁርአን የሚናንተው እሱ እዚያ ከአምላክ ዘንድ በኢሳ በነበረበት ታይም በምድር ላይ እንዲሁ በቃል ደረጃ ነበር ሲያስተምር የነበረው፣ አልተጻፈም ነበረ። እኔ እያልኩ ያለው የተጻፈውን ሰነድ ወይም እንደ ቁርአን የታተመ መጽሐፍ ምናምን እንደዛ እንዳለ ከዛ ሚሰጠ ብዬ ነው ማለት ነው። የታተመ መጽሐፍ አይደለም ከሰማይ እየወረደላቸው ወገናቸው። ቅድም ተውራትና ኢንጂል አልከን ምልክ። ስለዚህ እነዚያ መጽሐፎች ተውራትና ኢንጂል የሚለውን ከየት ነው ያገኘው? እንግዲህ እናንተ ታምናላችሁ እንዲሁ ተወረደ ምናምን ታምናላችሁ ብዬ ነው። የት ነው ይሄን እንደምታምን ስለምታምኑ የት ነው ያገኘው? እሱ ከቁርአን ላይ ነው አይደል? በአብዛኛው ቁርአን ላይ ነው የሚነገረው። ያ በጣም ጥሩ። ስለዚህ ከቁርአን ጥያቄ ያነሳና ግን ከቁርአን መልስ አልፈልግም ትላላችሁ። እንደዚህ አያስኬድም። ተውራት እና ኢንጂል ብሎ አይደለም እንደዛ አይደለም። መልሱን ከቁርአን አልፈልግም አያስኬድም። ወጣላ አይደል? እኛ ጋር መጣችሁ። እንደዛ አይደለም እንደዛ አይደለም። እሱ ተረደኝ። እኔ አሁን አለን ስላልክ ነው እንጂ እኮ አይ የለም ቁርአን ላይ ነው መረጃ መሰጠት ካልከኝ ፈቅ ይቀበላለሁ፣ ችግር የለውም። መጽሐፉ አለን ስላልከኝ አዎ መጽሐፉ አለን። ያ ማለት ከአምላክ ዘንድ ሲወርድላቸው የነበረው ቃል ነው። ወጣላ አይደል? አለ
ከአምላክ ዘንድ የወረደው ወረቀት ነው ብለህ ነው የምታምነው? እንደዛ አይደለም፣ ቃሉ ነው። ያ ቃል ደግሞ እኔ እንደዛ አላምንም። እንደዛ አላምንም። ወንድሜ ዋዳንተ ነገርክ ከሰማይ ወረደ ሲባል ምንድነው? የፈጣሪ ቃል ነው። ከዛ በሰዎች ወይም በመልአክ አማካኝነት ይጻፋል። ልክ እንደ ቁርአን አጻጻፍ ማለት ነው። በሰዎች ወይም በመላእክት ይጻፋል። መላእክት ይጽፋል። መላእክት ለሰዎች ያጽፉ ይጽፋል ወይ? መልአክ ይጽፋል ወይ? ዋና መልአክ እንደሚጽፍ ማስረጃ መልአክ ይጽፋል አይደለም ያልኩት። በመልአክ አማካኝነት የወርድና ቃሉ መልአክ ለሰዎች ያጽፋል ነው እያልኩ ያለሁት። መልአክ ወይንም ሰዎች ይጽፋሉ ነው ያልከው። መልአክ አይጽፍም። እሺ እኔ መልአክ ይጽፋሉ እኮ አላልኩም። አልሰማኝም ከሆነ ነው እንጂ ማለት ነው። በመልአክ አማካኝነት ችግር የለውም። ቀጥል፣ ችግር የለውም። እና እኔ እያልኩኝ ያለሁት ምንድን ነው? ልክ በእነሱ በሙሳ ዘመን አሁን ለምሳሌ ተውራት እንደተሰጠው ይታመናል እና ያን ተውራት አሁን ላይ እንደ መጽሐፍ ደረጃ ከቁርአን በቃ ከቁርአን ከሆነ እንስማማለን እኮ ከቁርአን ነው የእነሱን እንትን የምሰጥህ የእነሱን አስተምሮም ሆነ ማንኛውንም ነገር ከቁርአን ነው የምሰጥህ እኮ ካልከኝ ምንም የምንከራከርበት ነገር የለም። ኦኬ ብዬ እቀበልካለሁ ነው። ገባህ? ለሙሳ ተውራት እንደወረደለት ከየት ነው ያገኘው? እንደዛ ብላችሁ አታምኑም እናንተ? አሁን ተነገርከን እኮ ለሙሳ ወርዶለታል ተብሎ ይታመናል። ለሙሳ ተውራት እንደወረደለት ከየት ነው ያገኘው? ከቁርአን ነው አይደለም? ከቁርአን ነው። እንደዛ እኔ ደግሞ ጥያቄ ከቁርአን በፊት ካለ ተውራት እንደወረደለት በቁርአን ላይ አግኝቶ ይዞ መጥቶ ከዚያ ግን ከቁርአን መልስ አልፈልግም አያስኬድም። ለማንኛውም እሺ አላህ ስብሐነ ወተዓላ በዚህ ባጭሩ ለመጨረሻ ዘመን ነቢይ ስላለፉት መጽሐፍቶች ተውራትና ኢንጂልን ቢሆን ስለ እነዚያ ምን እንደነበረ ትምህርታቸው ገልጾላቸዋል። ይሄ መልሶች። ቀጣይ ጥያቄ ምንድን ነው? ኦኬ እሺ፣ ወደ ሁለተኛው ጥያቄ የማዕድ ምዕራፍ ቁጥር 5 ቁጥር 5 ላይ እንዲህ የሚል ቃል አለ። ዛሬ መልካሞች ሁሉ ለእናንተ ተፈቀዱ፣ እነዚያ የመጽሐፉ ባለቤቶች ያልወዱት ምናምን ለእናንተ የተፈቀደ ነው እና ይሄ ማለት ምን ስላልገባኝ ነው ሳነብ አግኝቼው እና እኛ ያረድነው በስመ አብ ብለን ያረድነው ምግብ እናንተ ብትበሉት ችግር ነው። በስመ አብ ይላል። በስመ አብ ብሎ የታረደ አይልም። እሺ ለማንኛውም ላስረዳሽ። ቁርአን በቁርአን ይፈታል። አለርኪካ የመጽሐፉ ባለቤቶች ሲል እንግዲህ ክርስቲያንና አይሁድ ናቸው። እነሱ ደግሞ እኛ አብዛኛውን ክርስቲያን የሚያርጠው በስመ አብ ብሎ ነው ብዬ ነው ያጣቃል። አብዛኛው ነው ሁሉ አሁን ለምሳሌ እንደ ኦርቶዶክስ ሃይማኖት በስመ አብ ነው የሚያርጠው። ስለሌላው እምነት እና አንቀጹ ምን ብሎ እንደሚናገር ላስረዳ። በመጀመሪያ ኡሒለ ለኩም አጠይባት ወጠዓሙ አለዚነ ኡቱል ኪታበ ሒሉን ለኩም ወጠዓሙኩም ሒሉን ለሁም ይላል። እነሆ ዛሬ ለእናንተ ጥሩ ጥሩ ምግቦችን መመገብ ተፈቀደላችሁ። እነዚያ መጽሐፍን የተሰጡ ሰዎች ለእነርሱ ምግብ ለእናንተ ተፈቀደ፣ የእናንተም ለእነርሱ ተፈቀደ ይላል አይደለ? አሁን ይሄን ደግሞ ሌላ የቁርአን አንቀጽ ይፈታልናል። በምን መልኩ ቢያርዱ ነው የሚለው ስላልተገለጸ ያረደ ይሄ በዚህ እነዚህ ሰዎች ያረዱትን ብሉ ነው ያለ ነው። እዚህ ቦታ ላይ ገብቷል አይደል? በምን መልኩ ማረድ አለባቸው የሚለውን ደግሞ ሱረቱል አንዓም ላይ ይገልጸዋል። ምን ይላል? ፈኩሉ ሚማ ذكر اسم الله عليه ይላል። የአላህ ስም ተወስቶበት የታረደ ከሆነ ብሉ አለ። ከአላህ ውጭ በሌላ ስም ቢታረደስ? እዚያው ምን አለ? ወላ ተእኩሉ ሚማ ለም يذكر اسم الله عليه አለ። የአላህ ስም ሳይወሳበት በሌላ ስም የታረደ ከሆነ ግን እንዳትበሉ አለ። ስለዚህ ቢስሚላህ ወይንም በአላህ ስም ብላችሁ ካረዳችሁ ነው የሚበላው። ታዲያ ቢስሚላህ ብለን እናርዳለን ወይ እንዳትል፣ በአረብ ላይ ያለ ክርስቲያንም ሆነ አይሁድ አምላክን አላህ ብሎ ነው የሚጠራው። ይሄን ታውቃለህ አይደለ? መሰር በአረብ ላይ ያሉ ክርስቲያኖች ምናልባት በቋንቋ ደረጃ ሊሆን ይችላል። ላሳየህ እችላለሁ። መጽሐፍ ቅዱሳቸውን ከኦሪት ዘፍጥረት እስከ ራዕይ የአረብ ክርስቲያኖች አምላክን አላህ ብለው ነው የሚጠሩት። እግዚአብሔር የሚለው አንተ ሀገር ላይ ኢትዮጵያ ላይ ብቻ የሚጠራ ስም ነው። ያሳየህ መጽሐፋቸው። አላህ ብለው ስለተጣሩ እናንተ የምታመለኩትን አላህ ነው ወይስ እስኪ ዜና ሰማይ ምድር የፈጠረውን ለምሳሌ አላህ ሲሉ ለምሳሌ አላህ ሲሉ ያህዌን ማለታቸው አይደለም ወይም እግዚአብሔርን እያሉ አይደለም? ያህዌ አይልም። አረበኛ መጽሐፍ ቅዱስ ላይ ያህዌ የሚባል ነገር የለም። አላህ ብሎ ነው የሚጠሩት። ላሳየህ ትፈልጋለህ?
እኮ አሁን ታሳየኛለህ፣ ችግር የለውም። ግን አሁን እንዲትረዳኝ የምፈልገው አላህ ሲሉ ልክ እናንተን አምላክ ነው ወይ አላህ የምትሉት እናንተ አላህ የምትሉትን ነው ወይ ነው የኔ ጥያቄ። እሱ ሌላ ጥያቄ ነው። ለማንኛውም አምላክን አላህ ብሎ የሚጠራ ከሆነ ይላል አንቀጹ፣ እሱ ሌላ ጥያቄ ነው።